ሄርሜላ የሩቲ ነገር እረፍት ስለነሳት ዛሬ እንግዲህ በቃ ለሁሉም ነገር መፍትሄ ይሆናል ብላ ያሰበችውን ነገር አፍረጥርጣ ለአብርሽ ተናግራለች ማለት ነው። አብርሽ ደግሞ በሰዓት ላይ የሞቀ ዘይት ብደፋበት እንኳን የሚሰማ ሰው አይደለም፣ እውነት ለመናገር ማለት ነው። እና ያው ፈጥኜ ገብቼ የሆንኩትን ታውቂያለሽ፣ በህይወቴ መጣደፍ የለብንም የኔ ቆንጆ እያለ እያባበላት እያሽመደመዳት እንዲህ ጊዜዋን ይበለዋል ማለት ነው። አረ ጉድ እኮ እኔ እኮ ደነገጥኩኝ። እንዴ ዱብዳ እንደወረድሽኝ ውሃ ድንገት ዱብ አላሉ በቀኑ። ምንድን ነው ግን ያጣደፋችሁ? እናትዬ ሄርሚዬ ምን ሆነሽ ነው? ሰዓቱ እስከሚደርስ እንኳን አጠብቂ። ምንድን ነው ችግሩ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር በያላችሁበት ብዝት ተርፍ ይበልላችሁ ውድ ቤተሰቦቼ ማለት ነው። እንዶ በመጀመሪያ የእኔ ወዶች የምወዳችሁ የማከብራችሁ ቴረር በቴረር የሆነ ህይወት ጭንቀትና ስቃይ የበዛበት ህይወት ፈጣሪ አምላክ አይጣልባችሁ። እንደዚህ አይነት ህይወት ውስጥ ያላችሁ ሰዎችን ፈጣሪ አምላክ ያውጣችሁ ውዶችዬ። በህይወት ላይ ስትኖሩ ተቸገራችሁ፣ ማጣችሁም፣ ነጣችሁ ሰላምን የመሰለ የለም። እውነቴን ነው የምላችሁ፣ ሰላምን የመሰለ የለም። ቢያንስ እርቧችሁም እንኳን እፎይ ብላችሁ ትተኛላችሁ እኮ እና እንደ ሄርሜ አይነት ህይወት ለማንም አልመኘውም እኔ ማለት ነው። በጣም ከባድ ነገር ነውና እንግዲህ ሄርሜላ ከአብርሃም ጋር ከተገናኘች ጀምሮ ገና ሀብላ ስትመጣ ጀምሮ ሁሌም በሰቀቀን ነው ማለት አብርሃምን አገኘዋለሁ አጣዋለሁ የሚል ስጋት ነበረባት። ከዛ በኋላ ደግሞ ከወሰደችውም በኋላ ተመልሶ ይሄዳል ወይ አይሄድም የሚለው አሁንም ድረስ በጣም እያብሰለስላትና እያስጨነቃት ነው ማለት ነው። እና ውዶች እያለ ሰዓት አስጥሶ እያመጣት ነገር ይሄ ነው። በቃ ሄርሜላ አሁን በጣም ጭንቀት ላይ ነች፣ እውነት ምን ነገር ማለት ነው። የምታደርገው ቅጣም ባሩ ጠፍቷታል፣ ግራ ነው የተጋባችው። ምክንያቱም ከቀን በቀን መጨናነቁ እየጨመረ ነው፣ ህይወቷ እየተዘበራረቀ ነው። እና እንግዲህ አማራጩ ላይ ያመጣችው ያው ከቤተሰቦቿ ጋር ለማስተዋወቅና እንደገና ደግሞ አብርሽ ሽማግሌ ልኮ በአንድ ላይ እንጠቅላል ቢያንስ ችግራችን ይቀላል ለማለት ነው። እና ማለት ነው እንግዲህ እኮ ነው እኔ አንዳንድ ሰዎች እዚህ ያለውን ስርግቡን ምናምን ሳይጨርሱ የሆነ ነገር ላይ መፍትሄ ይሆናል ብለው የሚያመጡት ነገር ጭራሽኑ ነገር የሚያባብስ መሆኑ አይገባቸውም። እና ማለት ነው ሄርሜላ አሁን አብርሽ አንቺን ስላገባሽ እንደወሽ ብሎሽ እንደወጉ ቢያገባሽ የእውነት ከችግር የምትላቀቂ ነው እንደሚመስልሽ? በነገራችን ላይ ትዳር ችግሩን አጥርታችሁ ምንም ነገር ሳይኖርበት ካልገባችሁ በስተቀር እንደዚህ ጉርድፍድፍ ያለ ህይወት ውስጥ ገብተሽ ማለት ነው መልሰሽ እኮ መመነቃቀርሽ አይቀርም። ከዛ ትዳር ውስጥ ብትሆኝ ማለት ነው ትዳር ምንም አይነት ችግር ሊያቆም አይችልም። ችግሩ መፈጠር ካለበትም ትዳር ውስጥ እያላችሁ ችግሩ ሊፈጠር ይችላል። ገባሽ አይደለም? እና እያስተሳሰቧ ግን ይገርመኛል እኮ። አረ ሄርሜላ በዚህን ያክል ራስሽን አትጣይ። በስመ አብ የምር። አረ አንቺ ሴቱኝ እንጂ ሴቱኛ አንዳንዴማ ነውር ነው የምር። እኔ ምን ይገርመኛል መሰላችሁ ቤተሰብ ሄርሜላውን እንደው ከቤተሰቦቿ ታስተዋውቀው ምናምን ነገር የእውነት ለቤተሰቦቿ ሽማግሌ ሲልክ እናቷ አብርሽን እንዴት እንዳመጣችሁ ታውቃለች አታውቅም? ነው እኔ ግራ የገባኝ ነገር ማለት አብርሽን ትዳሩን አፋትታ እንደወሰደችው ታውቃለች አታውቅም? እውነት ይሄን ነገር እያወቀች ሽምግልናውን ከተቀበለች እናትየዋ ራሱ የሆነ እኔ ይቀርታል ልናገር አልናገር፣ ኧረ እኔ ምላሴን አልዘረጋም ይቅርብኝ። እውነት እኔ የማላውቃት ሴትዮ በሄርሜላ ምክንያት ለምን እሳደባለሁ? ምክንያቱም ትክክለኛ ወላጅ እንደዚህ አይደለማ፣ እንደዚህ አይደለም ልጁን የሚያስተምር የምር። ኧረ በስመ አብ። እና ምንድን ነው ሄርሚ ገና ከዚህ ያላለቀ ጉዳይ ያለ እኮ። ምን ሆነሻል እንዴ ሩትዬ? ካናትሽ ላይ ተሰቅላ እንዴት ነው አንቺ ትዳር የምታስቢው? እኔ ቤተሰቦች ይቅርታ አድርጉልኝና ማለት ነው በቀኑ መጥተው ቁጭ ብሎ ሳያቸው ደነገጥኩኝ። ከምሬ ነው የምላችሁ ምን ተፈጠረ ብዬ እና ሳይ ሄርሜላ አልቀሳለች። ያው ስታለቅስ ታውቃላችሁ የበርበሬ ዛላ ነው የሚመስለው። አፍንጫዋም ጆሮዋን ነው የሚቀጣጠለው። እኔ ምንድን ነው ችግሯ አላውቅም እኮ። እና አብርሽን ፍቅሯን ሲቀበላትም እንደዛ የበርበሬ ዛላ እስከሚመስል አልቅሳ ነው መከራዋን አይታ የተቀበላት። እና እስቲል ነው በቃ ልመና ላይ ነች ሄርሜላ ማለት ነው። አንዳንዴ ቆፍጠን ማለት ካለብሽ ላይማ ቆፍጠን በይ እንጂ ሄርሜላ። እስከመቼ ለምንሽ ነው? እንዶ ፍቅሩንም ለምንሽ ሽምግልናውንም ለምንሽ ጸንሻለሁ ያልሽ ቀን ራሱ በስንት መከራ ነው ያሳመንሽው እኮ። እንደ ዞር ብሎ እኮ ነው ጥሎሽ ሄደ። የምሬን ነው። አሁን ሩቲ አረገዝኩ ስትለው ያኔ ባዶ ጨርቁን ይዞ ራሱ አባቴ ባባ ምናምን እያለ ሲጫወት ነበረ። ደስ ብሎት ከፊቱ ላይ የሚነበበው ደስታና ሄርሜላ አብርሳ
ሲሰም ማለት አብርሽ ሲናገር ስሰማው እኔ ህይወቴን ከሄርሜላ ጋር ነው መቀጠል የምፈልገው ይላል። ግን ድርጊቱ ደግሞ የሚያደርገው ነገር ያንን አይመስልም ውዶች፣ ከሄርሜላ ጋር የሚቀጥል አይመስልም እና ምንድን ነው እንግዲህ አብረው ለመኖር አስቧል። ኧረ ተጠቅለሉ ተጠቅለሉ፣ ችግር የለም ግን ማለት ነው ያው ሩታ በህይወታቸው የለችም ማለት አይደለም እኮ ዋናው ነገር እሱ ነው። አሁን ሩታ ትወስድብኛለች ብለሽ ነው አይደል አጣድፈሽ ከሰርግ ከትዳር ልታስገቢ የፈለግሽው። ሄርሜላ በጽንስ እኮ አሰርሽው ልጁን። ያው ኦልሬዲ ጽንሱ አላቆመውም እና ከሩታ ጋር መገናኘቱ አላቆመም። አሁን ደግሞ ካገባሁኝ ምናልባት ትዳሩን አክብሮ ይቀምጣል ብለሽ ከሆነ ኔቨር ተሳስተሻል። ምክንያቱም አብርሃም አገባም አላገባም ሩታና አብርሃም ዛሬም ነገም ለወደፊትም የሚያገናኛቸው ጉዳይ አለ። አላማሽ አንቺ ምንድን ነው? በቃ ማለት እኔ እና እሱ ከተጋባን ከሩታ ጋር ያለው ነገር ጋፕ ይላል ብለሻል። ሩታ ማግኘት ከፈለገች ማለት በየትኛውም አጋጣሚ ልታገኘው ትችላለች እና ማለት ነው። ግን የእውነት በእርግጥ አዎ ሩቲ ችግር እንደምትፈጥርብሽ እናውቃለን፣ ግልጽ ነው እኮ ግን ይህን ያክል እንቅልፍ እንደነሳችሽ ግን አላቅም ነበር። ዛሬ ነው እኮ የገባኝ። እንደተቸገርሽ እናቴ ተቸገርሽ። ይሄን ያው አውቀሽ እስከገባሽ ድረስ ይህን አምንሽ ልትቀበይ ይገባሻል ሄርሜላ ማለት ነው። የምሬን ነው። እስከ ወዲያኛውም ቢሆን ከችግር ውስጥ እንደማትወጭ ነው እኔ የሚረዳኝ አሁንም ቢሆን ማለት ነው። አገባሽውም አላገባሽው ብታገቢውም እንደውም ብታገቢው እኮ ጥሩ ነው። ምናልባት ሩትዬ ቆረጥ ጠብላ ምናልባት ከራሷ ህይወት ላይ ታተኩራለች ብዬ ተስፋ አደርጋለሁ። ግን ደግሞ ላይክ እሷ ያሰበችው ነገር ካልተሳካ ብታገቢውም ባታገቢውም ኦልሬዲ አትለቀውም ማለት ችግሩ አይለቅሽም። አንቺን ችግር ውስጥ እንዳለች ነው ሁሌም ማለት ነው። እኔ የምለው ኤፍሬምን ሰዎች የሚጠረጥሩት ለካ አንቺ ከዚህ ስትሽለጠለጭ እያዩ ነው። አሁን ኤፍሬምን እዮ ምናምን ብልሽ ቀለበቱን ለኤፍሬም እንቁልልጭ ማለቱ ምንድን ነው? አንቺ አጉል በሌለበት ነገር ላይ ስሙን አታስነሸዋ። ምንድን ነው እዛ ወንድሙን ጠበቅ አድርጊ። ስላንቺ ቀለበት፣ ስላንቺ ጣት ማማር ያለ ማማር ኤፍሬም ምን የሚመለከተው ነገር አለ? እናቴ ምን የሚመለከተው ነገር አለ? አብረሽ ንዱሽ የሚንዳሽን ተከተለሽ በይሲልሽ ትያለሽ እንዴ? አንቺ እኮ ይሄን ያልገባኝም እኮ ምንድን ነው አላማሽ ግን? እና ሄርሜላ ያው በአንተ በኩል በጣም ብዙ ችግር እየመጡ ስለሆነ ስለዚህ እንሰብሰብ ነው እኮ ነገሩ። ተሰበሰብሽም አልተሰበሰብሽም ችግር እንደሆነ አይቀርም። በቃ እኔ የሚታየኝ ይሄ ነው። ሲቀጥል ደግሞ እንዲህ ዝም ብሎ እኮ እንዴ ትዳር ቀላል ነገር አይደለም። ከሩታ ጋር ወረቀት ተቃደዱ እንጂ ማለት ነው ገና በልጃቸው ጉዳይ ያልጨረሱት ሂሳብ አለ። ገና የነሱ ያልተወራረዱት ሂሳብ አለ። ገባሽ? ብዙ ነገሮች አሉ የሚወራረዱት፣ ብዙ ነገሮች አሉ። ብቻ አለ አብርሃምና ሩታ ተለያዩ የሚባል ነገር አይደለም እኮ። የምር በቃ ተለያዩ ሲባል ብዙ ነገሮች አሉ እኮ እንዴ። አብረው ያፈሩት ነገር አለ እኮ። ቤተሰብ የለም እንዴ? አለ። ለምሳሌ ሪል ስቴት ነው የሚባለው ቤት ለጋራ የገዙት ቤት አለ እንዴ። ብዙ ንብረቶች እኮ አሉ። እና ማለት ነው ያ ነገር እንዴት ነው ሳይከፋፈሉ ነው አብርሃም ትዳር የሚጀምረው? አልገባኝም እኮ እንዴ። እና በጣም ብዙ ነገሮች አሉ። አብርሃም ገና ብዙ ማጽዳት ያለበት ነገር ስላለ ሄርሜላ ደግሞ አትጣደፍ፣ ይረጋበይ እንዴ። ከምዳውን ነው ወይስ ያን ቤት በአብርሃም ብቻ ስም ነው የተገዛው? ቤተሰብ በእርግጥ መኪና ምናምን እኮ ገዝቶ ሰጥቷታል ሩቲ ማለት ነው። እና በዛ ሂሳባቸውን አጣጥመው ነው ምናምን ነገር። እኔ ብቻ የአብርሃም ትዳር መያዝ በጣም ዘበት ነው የሚሆንብኝ። አሁንም ቢሆን በቃ የኔ ቆንጆ እንቆይ እያለ ያው ጊዜ እየገደለ ነው የሚኖረው እንጂ አብርሃም ትዳር እንዲህ እንቅጥቅጥ ነው ያደረገው።